በድርጊቱ በማዘን ሲኦ ስለሆነ ቺፍ ኤግዜኪቲቭ ኦፊሰር ስለሆነ ስራ አስኪያጅ ስለሆነ ለሀብታሙ አያሌው ደውያለሁ ለራሴ ወደዚህ ከመምጣታችን በፊት እንዲህ በአየር ላይ ወጥተን የራሳችን ተጽዕኖ አንድ ጋዜጠኛ ሲናገር ጉሮሮ ከታነቀ ከዚህ በላይ አምባገነንነት የለም። የአገር ቤት የህዋትና የኢህአደግ ግርፎች ይህንኑ ተምሮ ነው ሰልጥኖ የሚወጡት። ማፈን፣ እንዳይናገር ማድረግ፣ ማስፈራራት፣ ልዩነት በመሃል መዝራት። የህዋት ኢህአደግ ካድሬዎች አገር ቤት ሲያደርጉ የነበሩት ነገር ሲያሳዝነን ቆይተን ስንት ጊዜ በኢሳት ዘመን እኮ ከአየር የወረድነው እንደነናገር የአምባገነኖችና የአፋኞች ስርዓት ለመቃወም ብለን በመጣንበት በዚህ በኢትዮ 360 ይህ በእኛ ላይ ሲደረግ እጅግ የሚዘገንን መሆኑን ከመደምደማችን በፊት ይህንን ያደረገው ማን ነው? አንተ ስራ አስኪያጅ በሆንክበት እንዲህ አይነት ነው የሴራ ፖለቲካ በግል ፍቅር እጅግ ክፉኛ ወድቆ ወይም የምጥለውን ቡድን አሰባስቦ ከመሰረተ አቋም ወደ ሌላ መንገድ የሚያስከድ ለክስ የሚያደርስ ስራ እስከሚሰራ ድረስ በእውነት አንድ ስራ አስኪያጅ ስራውን በአግባቡ ተወጣ ማለት ይቻላል? ገንዘቡን ተቆጣጥሮ እየወጡ ናቸው አሁን ሰነዶቹ። ገንዘቡ ተቆጣጥሮ ስራውን ተቆጣጥሮ ሌሎችን ከቢሮ ማግኘት አሁን የነ ኢየሩስንና የነ ልዩን ደጅ መተኛት አሁን ቅድሙ ሌላ በደንብ አልታየም። በገዛ ቤታቸው ነውር ነው ብዬ በጣም የምትቀፈፈው የምትጸየፈው ነገር እና የኢትዮጵያ ሕዝብ አሁንም ሊያውቅ ይገባል። ሚዲያ የግለሰቦች አይደለም፣ ደግሞ ግለሰቡ አይደለም ያቋቋመው።